ጸኒሐ ጸናሕክዎ ለእግዚአብሔር ሰማኒ ወተመይጠኒ ወሰማኒ ቃለ ስእለትየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 2 ቀን ወር በገባ በሁለት ሁልጊዜም ቢሆን ጻድቁ ኢዮብን እናገኘዋለን። ጻድቁ ኢዮብ እንደሚታወቀው በቤተ ክርስቲያናችን አስተምሮ እምነት እንደ አብርሃም፣ ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ ተብሎ ለነዚህ አባቶችና ለነዚህ ቅዱሳን ይነገርላቸዋል። እንግዲህ እምነት እንደ አብርሃም የተባለው ኦሪት ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን ጻ እምብሔርከ ወተፈለጥ ማዝማዲከ፣ አብርሃም ወዳጄ ከሀገርህ ውጣ፣ ከዘመዶችህ ተለይ፣ እኔ ወደማሻግርህ አንድም ወደማሳይህ ቦታ ወደ ፈቀርኩልህና ወደ አዘጋጀውልህ ቦታ ትሄዳለህ አለው። አብርሃምም የእግዚአብሔርን ድምፅ ሰምቶ እግዚአብሔርን አምኖ ከተወለደበትና ካደገበት መልክዓ ምድር ወጥቶ የእግዚአብሔርን ድምፅ ሰምቶ እግዚአብሔር ወዳዘጋጀለትና እግዚአብሔር ወደ አስቀድሞ ለእርሱ ወደ ፈለገው ወይም ደግሞ ወደ አዘጋጀው ቦታ አብርሃም ሲሄድ እናያለን። ስለዚህ በአጭሩ የመጀመሪያው ወፃ እምድረ ካራን ወቡአ ብሔረ ከነአን ተአመነ አብርሃም ይለናል። ከካራን ወጣ፣ ከካራን ምድር ወጣ፣ አብርሃም እግዚአብሔርን አመነ ይላል። ወፃ እምድረ ካራን ወቡአ ብሔረ ከነአን፣ ከካራን ከወጣ በኋላ ከነአን ገባ ይለናል። እንግዲህ እግዚአብሔር ለአብርሃም ያዘጋጃት ያቺ ማናት ማለት ነው? ከነአን ማለት ነው። ከነአን ምንድን ነው ማለት ነው? አብርሃም በእግዚአብሔር ቸርነት ከካራን ወጥቶ ወደ ከነአን እንዲገባ የእግዚአብሔር ቸርነትና የእግዚአብሔር ግብዣ ነው ማለት ነው ባጭሩ። ሌላኛው ጽናት እንደ ኢያሱ ማለት ኢያሱ እንግዲህ ከሙሴ ቀጥሎ የተሾመ ነው። እግዚአብሔርም እንዲህ አለው፣ ከሙሴ ጋር እንደነበርኩኝ ከአንተ ጋርም እኖራለሁ። ሙሴን እንደባረኩት አንተንም እባርካለሁ። ሙሴን እንዳጸናሁት አንተንም አጸናለሁ። በሙሴ ላይ አድርጌ ብዙ ስራዎችን እንደሰራው አንተ ጋር ሆኜ ብዙ ስራ ሰራለሁ። ከሙሴ ጋር ሆኜ 600,000 እስራኤላውያን ከግብፅ አውጥቼ ኤርትራን ባህር እንዳሻገርኩ ከአንተ ጋርም ኢያሪኮን፣ ዮርዳኖስን እንደዚሁ እባርካለሁ፣ አጸናሃለሁ፣ አበረታለሁ። ትሻገራለህ አንድም ታሻግራለህ ብሎ እንዲጸና ያደረገው ይልቁንም ደግሞ የጸና የበረታ ታላቅ ሰው ነው ኢያሱ ማለት ነው። ሌላኛው እንግዲህ ኢዮብ ነው። ኢዮብ በትዕግስቱ ነው እና ስለ ኢዮብ እንግዲህ እንደ እግዚአብሔር ቸርነት አጠር መጠን ያለ ከቅዱስ መጽሐፉ እያያዝን እንሄዳለን። ርዕሳችን መዝሙረኛው ልበ አምላክ ዳዊት በመዝሙር 39 ቁጥር 40 ቁጥር 1 ላይ በመዝሙር 39 ቅንፍ 40 ቁጥር 1 ላይ ጸኒሐ ጸናሕክዎ ለእግዚአብሔር ሰማኒ ወተመይጠኒ ይላል። ይሄ ግዕዙ ነው። እግዚአብሔርን በትዕግስት ደጅ ጠናሁት። ርዕሳችን ይሄ ነው። እንናገር። እግዚአብሔርን በትዕግስት ደጅ ጸናሁት። በዚህ ርዕስ ነው የምንነጋገረው። በነገራችን ላይ ሰው ትዕግስተኛ ሊሆንም ላይሆንም ይችላል። እግዚአብሔር ግን ትዕግስተኛ ነው። ትዕግስተኛ ነው። የሚገርመውና የሚደንቀው ነገር የመኖራችን ትልቁ ምስጢር የእግዚአብሔር ትዕግስት ነው። እኛ ለትንሽ ደቂቃ ምንም ሆነ ምንም መታገስ አንፈልግም፣ አንችልም። እግዚአብሔር ግን ታጋሽ ነው። አይታችኋል። 600,000 እስራኤላውያንን ከግብፅ አውጥቶ የኤርትራን ባህር አሻግሮ ከሰማይ መና አውርዶ ከጥንጫ ላይ ውሃ አፍልቆ ሲመግባቸው እነሱ ግን ሙሴ ከእግዚአብሔር ጋር ሊነጋገር 40 ቀንና 40 ሌሊት ወደ ሲና ተራራ
ወጦ ባለበት ሰዓት ላይ ዘጸአት 31 ላይ መታገስ አቅቷቸው ሙሴን አውሬ ይብላው፣ ሙሴን ውሃ ይውሰደው፣ ሙሴን ሰይጣን ይጣላው፣ የምናውቀው ነገር የለም። ስለዚህ እለ ይሐውሩ ቅድሜነ ወለ ይጸብኡ ጸረነ አሮን ጠላታችን የሚጣሉ የሚጠሉ የሚያስወግዱ እንዲሁም ደግሞ በፊታችን የሚሄዱ አማልክት አድርግልን። ሙሴን እኛ አውሬ ብላው ከሰይጣን ጋር ይታገል የምናውቀው ነገር ስለሌለ እኛ ግን አምላክ እንፈልጋለን፣ ያውም የሚታይና የሚዳሰስ ብለው እነሆ አሮንን አጨናነቁት። እስራኤላውያን የወርቅ ፍቅረ ወርቅና ፍቅረ ንዋይ ያለባቸውና ምናልባት ስለ ወርቃቸው ሲሉ ትንሽ ይታገሳሉ፣ ጊዜ ይሰጡኛል ብሎ ከጣታችሁ ላይ እና ከአንገታችሁ ላይ ያለውን ወርቅ አምጡና እሱን ቀጥቅጬ አቅልጬ አምላክ ላድርግላችሁ ብሎ ሲነግራቸው ትዕግስት አጠው መታገስም ባለመቻላቸው ምክንያት ወርቃቸውን ወዲያውኑ አውልቀው ሰጡት። እነሆ አሮንም ወደ እሳት አስገባና የጥጃ ምስል አድርጎ አወጣና እንዲሰግዱ ሰጣቸው። መስገድ ጀመሩ፣ መጨፈር ጀመሩ። ሙሴ መጣ፣ ትዕግስተኛው ሙሴ መጣ። ሕዝብን ይቅር በል የሚለው ሙሴ መጣ። አማላጁ ሙሴ መጣ። እምትትሰዮሙ ለሕዝብከ እስራኤል ወደምስስሜ ውስተ መጽሐፈ ሕይወት፣ ሕዝብህን ማር ይቅር በል፣ ማር ሕዝበከ፣ ሕዝብህን ማር ይቅር በል እማትል ከሆነ ግን ከሕይወት መጽሐፍህ ከፈቃድህ ከበጎነትህ ከቸርነትህ ከአምላክነትህ አውጣኝ ደምስሰኝ የሚለውን ሙሴ ሲመጣ ትዕግስት አጠው። ሙሴ እስከሚመጣ እና እስከሚያናግራቸው ድረስ የቸኮሉት እስራኤላውያን ጣዖት እያመለኩ አገኛቸው። ጽላትን በጣዖቱ ላይ ጣለውና ተሰባበረ። የሚገርም ነገር የተሰባበረውን እየበጠበጠ ቢያጠጣቸው ፍቅረ ጣዖት ያለባቸው በግንባራቸው ተቀረጸ። እዚያው ላይ ያለቁ። ፍቅረ እግዚአብሔር ያለባቸው ደግሞ ተሻገሩ። አያችሁ፣ ትዕግስት ያስፈልጋል። በማንኛውም ሆነ በማንኛውም ትዕግስት ያስፈልጋል። ለትዳር ትዕግስት ያስፈልጋል። ለመምህርነት ትዕግስት ያስፈልጋል። ለአገልጋይነት ትዕግስት ያስፈልጋል። ለመሪነት ትዕግስት ያስፈልጋል። ለሀብት ትዕግስት ያስፈልጋል። ለመልክም ለደም ግባትም ለውበትም ትዕግስት ያስፈልጋል። ትዕግስት ከሌለ ሁሉንም ባዶ እናደርገዋለን ማለት ነው። ስለዚህ ምን እንለናል? ልበ አምላክ ዳዊት ሲናገር ምን አለ? እግዚአብሔርን በትዕግስት ደጅ ጠናሁት አለ። በትዕግስት መታገስ ጥሩ ነው። የቸኮለ አፍሶ ለቀመ ይባላል። መታገስ ግን ሕይወት ነው፣ ኑሮም ነው፣ አምልኮትም ነው፣ ሃይማኖትም ነው በራሱ መታገስ ማለት ነው። እርሱም ተመልሶ ሰማኝ፣ የልመናዬንም ቃል ሰማኝ ይላል። እግዚአብሔር አምላክ ሁላችንን የሚስማ አይታችኋል። እግዚአብሔር እኮ የእግዚአብሔርን ትዕግስት ተመልከቱት። በቤተልሔም ተወልዶ በዚያች ሀገር እንዳያድግ ሄሮድስ ሲያሳድደው፣ እግዚአብሔር ዓለም በመዳፉ ሆና ሳለ ገዳዩን የሚገል ክፉውን የሚያጠፋ አምላክ ሆኖ ሳለ በመዳፉ ውስጥ ያለ ሰው ሲያሳድደው 3 ዓመት ከ6 ወር ነው ያለ አይደለም። ሄሮድስ እኮ ሰይጣን እኮ በእግዚአብሔር መዳፍ ውስጥ እኮ ነው ያለው። እግዚአብሔር ኑር ያላለው እኮ ማንም አይኖርም። የማቴዎስ ወንጌል ምዕራፍ 8 ተመልከቱ። ሰይጣን ራሱ ምን አለ? አንተ የናዝሬቱ ኢየሱስ ከአንተ ጋር ምን አለኝ? ኑር ካልከኝ እኖራለሁ፣ ውጣ ካልከኝ ከሰዎች እወጣለሁ እኮ ነው ያለው። የመኖራችን ምስጢር ከእግዚአብሔር ትዕግስት እንጂ ከኛ ብቃትና ቅድስና ንጽህና አይደለም። ይህን ልናቅ ያስፈልጋል። ያለ እግዚአብሔር ፈቃድ መኖር አይቻልም። እና የሚያሳድደውን ሄሮድስን እንዲያሳድደው ፈቅዶለት እኮ ነው። ሄሮድስ የትንቢት መፈጸሚያ ስለሆነ ጌታ ደግሞ የነቢያትን ትንቢት ሊፈጽም ስለሆነ የመጣው ትንቢቱን ሊፈጽም እንጂ ሄሮድስ ስለሚያሳድደው በፍጡሩ የሚሰደድ በፍጡሩ ደግሞ የሚሰቀል በፍጡሩ የሚገረፍ በፍጡሩ የሚሞት አምላክ አይደለም። ነገር ግን ለቀዳማዊ አዳም ትወለድ እሞለትከ ወድኅቅ ውስተ መርበከ ወትቤዝወከ በመስቀሌ ወሞትየ
አንተ አትብላ ያልኩህን በልተህ ሞትን አምጥተሃልና እኔ ለአንተ ሙቼ አድናለሁ። ሮሜ 5:12። አዎ በአንዱ በአዳም ምክንያት ሞት ወደዚህ ዓለም መጣ፣ በዳግማዊ አዳም በመድኃኔ ዓለም ሕይወት ተገኘ ይላል። ክብርና ምስጋና ለመድኃኔ ዓለም። ይህ ነው። ሔዋን ትዕግስት አጣ እኮ ነው በለስን ቆርጣ በልታ አዳምን ያበላቸው እኮ። አያችሁ፣ የገነት መታጣትና የገነት ደጅ መዘጋት፣ የሰው ልጅ ከገነት ወደ መሬት መውደቅ፣ መረገምና ወደ ድካም መውረድ የትዕግስት ማጣት እኮ ነው። አዎ አዳም ታግሶ እግዚአብሔር ለእኔ የሰጠኝ በቂ ነው፣ ሌላ ነገር አያስፈልገኝም ብሎ ሰይጣንን ወግድ ሲለው፣ ሔዋን ግን ለአዳም ለመነጋገር እንኳን እድልም ፋንታም ሳትሰጠው በለስን ቆርጣ በላችና አዳምን አበላቸው። መድኃኔዓለም ሲጠይቃቸው ዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳም በለስ ለምን በላ ሲለው ሔዋን ናት አለ። ሔዋን ለምን አደረግሽ ይላል፣ ሰይጣን ነው ብላ ምክንያት ፈጠረች። ምክንያት ግን መዳኛ አልሆነም፣ የሚያድንም አይደለም። ትዕግስት ብዙ ነገሮችን ያሳጣናል። ብዙ ጊዜ ተመልከቱ፣ በዚህ በየአስፓልቱ ወርቆ የምናያቸው መኪኖች የሹፌር ትዕግስት አለመኖር፣ የሹፌር ትዕግስት አለመኖር። አዎ ትዕግስት ይጠይቃል። መሪ ይዞ ትዕግስት ይጠይቃል። ህዝብን ለመምራት ትዕግስት ይጠይቃል። በአገልግሎት ትዕግስት ይጠይቃል። በማስታረቅ ትዕግስት ይጠይቃል። በትዳር ትዕግስት ይጠይቃል። በማስተማርና በመማር ደረጃ ላይ ትዕግስት ይጠይቃል። በነጋዴነት ደረጃ ላይ ትዕግስት ይጠይቃል። ትዕግስትን ገንዘብ ማድረግ ያስፈልጋል። ስለዚህ ምን አለ? እግዚአብሔርን በትዕግስት ደጅ ጠናሁታል። እግዚአብሔርን በትዕግስት ደጅ እንድንጠናው እግዚአብሔር ይርዳል። ይቀጥልና እርሱም ተመልሶ ሰማኝ፣ የልመናዬንም ቃል ሰማኝ ይልና እግሮችንም በዓለት ላይ አቆማቸው፣ አረማመዴንም አጸና፣ አዲስ ምስጋና በአፌ ጨመረ። ይህም የአምላካችን ምስጋና ነው። ብዙዎችም አይተው ይፍሩ፣ በእግዚአብሔር የሚታመኑ አለ። ክብርና ምስጋና ለቃሉ ይሆንልን። እግዚአብሔር አምላክ በቃሉ የሚያኖርንና የሚመግበን ይህን ነው የሚናገረው። እንግዲህ እግዚአብሔር ምንድን ነው? ጣዕሙ ወተአምሩ ከመሄር እግዚአብሔር ቸር እንደሆነ ቅመሱ ይለናል። ማነው እሱ? ልበ አምላክ ዳዊት በመዝሙር 33 ላይ እግዚአብሔር ቸር እንደሆነ ቅመሱ ይለናል። ሌላው መዝሙር 118 ቁጥር 113 ላይ እንዲህ ይላል፣ ሳምኬት አማጽያነ ጸላይኩ ወገ ከሳ አፍቀርኩ ይለናል። ምንድን ነው የሚለው? አመፀኞችን ተጠላው፣ ትዕግስት የሌላቸው አመፀኞችን ጠላው ይልና ሕግህን ግን ወደዱ። አያችሁ፣ ትዕግስት የሌላቸው፣ ፍቅር የሌላቸው፣ ምሕረት የሌላቸው፣ ይቅርታ የሌላቸው ሰዎችን ጠላው፣ ሕግህን ግን ወደድኩ። ሕግህን ወደድኩ ይልና አንተ ረዳቴና መጠጊያዬ ነህ፣ በቃልህም ተማመንኋል። አንተ ረዳቴና መጠጊያዬ ነህ፣ በቃልህም ተማመንሁ። ይህንን ቃል አምነን እንድንጓዝ እግዚአብሔር አምላክ ሁላችንንም ይርዳን። ይቀጥልና ምን ይላል? እናንተ አመፀኞች ከኔ ራቁ፣ የአምላኬንም ትእዛዝ ልፈልግ፣ እንደ ቃልህ ተቀበለኝ፣ ሕያውም እሆናለሁ፣ ከተስፋዬም አታሳፍረኝ፣ እርዳኝም አድነኝም። ሁልጊዜም ፍርድህን አነባለሁ፣ ምኞታቸው አመፃ ነውና ከሥርዓትህ የሚርቁትን ሁሉ አጎሳቆላቸው። የምድር ኃጥአን ሁሉ ወንጀለኞች ናቸው። ስለዚህ ምስክርህን ወደድሁ፣ መፈራትህን በሥጋዬ ውስጥ አስማማ። ከፍርድህ የተነሳ ፈርቻለሁ፣ ትዕግስትህም ለእኔ ገንዘቤ ናት ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ቸር አምላክ ነው። እንደውም ምን ይላል? ጸራይኩ በኩሉ ልቤ ስማኒ እግዚኦ፣ በሁለመናዬ ወደ አንተ ጮኩኝ። ወሐሰስኩ ኩነኔከ፣ ፍርድህን ፈለግኩኝ። በሁሉ ነገር ወደ አንተ ጮኩኝ። ከልቤ በልቤ በሁሉ ነገር ወደ አንተ ጮኩኝ፣ ፍርድህንም ፈለግኩኝ። ፍርድ ከመሬት ላይ ጠፍታለች፣ አንተ ጋር ግን አለ። አንተም ፈለግኩኝና ጸራይኩ ኀቤከ ስማኒ ወአድኅነኒ፣ ወደ አንተ ጮኬአለሁ አልቅሻለሁና ስማኝ አድነኝ። ማን ይስማ? እግዚአብሔር። ማን ያድን? እግዚአብሔር። ማን ይታደገ? እግዚአብሔር። ማን ነፃ ያውጣ? እግዚአብሔር።
ማን ይመግበን? እግዚአብሔር። ማን ያልብሰን? እግዚአብሔር። ማን ይቅር ይበለን? እግዚአብሔር ይቅር ይበለን ሁላችንን። ይህን ነው የሚነግረን ልበ አምላክ ነው። ወእቀብ ስምዓከ። አዎ ይቀጥልና በፀሐይኮ ማእከለ አድባር ወከላይኮ እስመ ቃለከ ተሰፈው። እግዚአብሔርን አምኖ ያፈረ የለም። ኢዮብን እናስገባው። እንዲህ ይላል። ኢዮብ የተባለ ጻድቅ የእግዚአብሔር ሰው በመጽሐፍ ቅዱስ ብዙ ጊዜ የእግዚአብሔር ሰው የሚባሉ በጣም የበዙ ቅዱሳን አሉ። የእግዚአብሔር ሰው ያን የእግዚአብሔር ሰው ጥራው። መታደል እኮ የእግዚአብሔር ሰው መሆን ማለት ነው። ሁላችንም እኮ ዕድል ተሰጥቶናል፣ ግን አልተጠቀምንበትም የእግዚአብሔር ሰው ሆነን ለመጓዝ እና ኢዮብ ጻድቅ ነው፣ ትዕግስተኛ ነው። ሐዋርያው ያዕቆብ ኢዮብ ጻድቅ ነው ትዕግስቱም የበዛ ነው ብሎ ይመሰክርለታል። እና በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍት ስለ እርሱ ተነግሯል ይለናል። ስለማን? ስለ ኢዮብ። ኢዮብ ምንድን ነው? ጻድቅ ማለት እውነተኛ ማለት ነው። እውነትን የሚናገር፣ እውነትን የሚኖር፣ እውነትን የሚሰራ፣ በእውነት የሚተማመን ማለት ነው። የእውነተኛው እግዚአብሔር እውነተኛ ሰው ኢዮብ ይለናል። እና ምን ይላል? እንደሱ ያለ ሌላ ትዕግስተኛ ወይም ጻድቅ እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔር ራሱ ደግሞ መሰከረለት ይላል። አሁን ትልቁ ነገር ሰው ይመሰክርልን፣ አንዱ ደግነታችን አንዱ ክፉነታችን ሊመሰክር ይችላል። እግዚአብሔር ሲመሰክርልን ግን ትልቅ ሕይወት ነው። እስቲ በዮሐንስ ወንጌል ምዕራፍ 13 እንውሰድ። ምን አለ? እናንተ ንጹሐን ናችሁ አላቸው። ማን? እግዚአብሔር። ሁሉም ደስ አላቸው። ወዲያውኑ በማይቀር ሰከንድ ግን ሁላችሁም ንጹሐን አይደላችሁ አላቸው። በዚህ ጊዜ ደነገጡ። ለምን ከተባለ ከ12ቱ አንዱ ክርዳድ ነበር፣ እንክርዳድ ነበር። ከ12ቱ ከ72ቱም ዴማስ የተባለው አንዱ ክርዳድ ሆኖ ወጥቷል፣ ዓለም በልቶታል። ከ12ቱም ደግሞ ይሁዳ ሁላችሁም ንጹሐን አይደላችሁም ሲል ንጹሐን ናችሁ ሲላቸው ደስ አላቸው። ነገር ግን ሁላችሁም አይደላችሁም ሲላቸው ደግሞ ደነገጡ። በኋላ ግን ታወቀ። በምሴተ ሐሙስ አምላኩን አሳልፎ በ30 ብር ሲሸጠው ከ12ቱ ንጹሕ ያልሆነው ታጥቦ የማይጠራ ይሁዳ እንደሆነ ተገለጠ ማለት ነው። ስለዚህ እግዚአብሔር የመሰከረለት ማን ነው? ኢዮብ። በነገራችን ላይ እግዚአብሔር የሚወዳቸው ሰዎች እንዲፈተኑ ይፈልጋል። ለምሳሌ ሰይጣን አብርሃምንና እግዚአብሔርን ሊያጣላ ቢሮጥ እግዚአብሔር የአብርሃምን ልብ አጽንቶና እስከ መጨረሻ በፈተና እንዲጸና አድርጎ ሰይጣንን ደግሞ ሂድ ልጓምን ፈታና ሂድና ፈተነዋል። ፈተነው። በልጁ መጣና ልጅህን አይሰዋልህም አለው። ልጅህን ሰዋልኝ አለው። ሰይጣን አይሰዋልህም አለው እግዚአብሔር። እግዚአብሔርና አብርሃም ይታወቃሉ። እግዚአብሔርና ይስሐቅ ይታወቃሉ። አብርሃም ግን ሳይውሉ ሳያድር ወዲያውኑ ልጁን ይስሐቅን ሞሪያ ተራራ ወሰደና አንገቱ ላይ ሰይፍ አስቀመጠ። እግዚአብሔር ምን አለ? አብርሃም 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 ወዳጄ ልጅህን አልከለከልከኝምና እምነትህ ጽኑ ነው፣ ይዘህ ወደ ቤትህ ግባ። አለቀ። አያችሁ፣ ተፈተነ፣ ነገር ግን አለፈ። አያችሁ፣ ለሰይጣን እንዲፈትን ፈቃድ ሰጠው፣ ለአብርሃም ደግሞ በፈተናው እንዲያልፍ ደግሞ። ለዚህ ነው አባቶቻችን ፈተና አይምጣ አትበሉ፣ ፈተና ይምጣ፣ ነገር ግን መውጫውን ስጠን እንዳንወርቅ በሉ። ፈተናው ሊመጣ ይችላል። በሃይማኖት ሊመጣ ይችላል፣ በስራ ሊመጣ ይችላል፣ በትዳር ሊመጣ ይችላል፣ በሚስት በልጆች ሊመጣ ይችላል፣ በአሰሪ በሰራተኛ ሊመጣ ይችላል። በተለያየ መልኩ ሊመጣብህ ይችላል። ላለመውደቅ መጸለይ ነው። ፈተና ይምጣ። መኖርክን የምታውቀው ስትፈተን ነው። ካልተፈተንክማ እንዴት መኖርክን ታውቀዋለህ? ይህ ነው የሚነገረው። ስለዚህ ሰይጣን ቀንቶበት ኢዮብን እንደ አብርሃም በገንዘቡና በልጆቹ ላይ መጣበት ይላል። ወደ እግዚአብሔር ሄደና ምድርን ዞርኳት፣ ዓለምን ቃኘዋት፣ እንደ ኢዮብ ያለ አንተን የሚንቅ የለም አለው እግዚአብሔር። እግዚአብሔር ምን አለ? በኢዮብ በነፍሱ ብቻ ስልጣን አልተሰጠህም፣ ሌላውን ግን በኢዮብ ላይ አሰልጥኜሃለሁ፣ ሹሜሃለሁ አለው። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው፣ ለመጪው ትውልድም አርአያና ምሳሌ እንዲሆን ፈቀደለት ይላል። የኢዮብ በሰይጣን መፈጠንና ማለፍ ለዚህ ትውልድ አስተማሪ ነው ማለት ነው።
ለመጪው ትውልድ አርአያ እንዲሆን። አዎ ትፈተናለህ፣ በትዳርሽ በስራህ ትፈተናለህ። እንደ ኢዮብ ግን ነጥሮ ማለት ያስፈልጋል። እኔ ውስጥ ማሳ ላይ ልጆቹ አለቁ፣ ማሳ ላይ ሰራተኞቹ አለቁ፣ ማሳ ላይ ሀብቱ ንብረቱ አለቀ፣ ሁሉም ባዶ ሆነ። ትጸናለህ? እንደ ኢዮብ እንጸናለን? እንደ ኢዮብ ይህ ሁሉ ጥማድ በሬ በሙሉ አለቀ፣ ልጆቹ በሙሉ ሞቱ፣ ሰራተኞቹ በሙሉ አለቁ፣ ሀብቱ የለም፣ ዜሮ። ጓደኞቹ መጡና እግዚአብሔርን ካደውና ትድናለህ ሲሉት እንደናንተ አይነት ሰነፍ ጓደኛ አያስፈልገኝም፣ ከእግዚአብሔር ጋር እንድኖር የሚያጸናኝ እንጂ ከእግዚአብሔር እንድለይ የሚመክረኝ ሰው ጓደኛ አይደለም፣ የሰይጣን ወዳጅ ነው፣ ውጡልኛል፣ እናስወጣቸው። አየው፣ አንደኛው። ሁለተኛው ሚስቱ መጣችና እግዚአብሔር እያልክ እስከ መቼ ትኖራለህ ካደውና ሞት ስትለው ከሰነፎች ሴቶች አንዷ ሰነፍ አንቺ ነች ነው ያላት። አየው፣ ኢዮብ ማለት ይሄ እና ምን አለ ኢዮብ? ራቄ ወጻይቁም ከርሰሜ ወራቄ ትመይት ውስጥ ማኅፀነ መት፣ ከእናቴ ማኅፀን ራቁቴን መጥቻለሁ፣ ወደ ምድር ማኅፀን ወደ መቃብር ማለት ነው፣ ራቁቴን እስከምወርድ ድረስ እግዚአብሔርን አልክደውም ማለት። ይሄ ቅዱስ ጳውሎስ ለጢሞቴዎስ የተናገረውን ይተረጉማል። ቅዱስ ጳውሎስ ለጢሞቴዎስ ምን አለው? የተሐጽጽ ጸጋሁ ለእግዚአብሔር አምላክ፣ ከእግዚአብሔር የተሰጠን ክብር እንዳታጣው ይልቁንም ደግሞ እንዳይጎልብህ እንዳይቀርብህ ተጠንቀቅ። ክብር መጥቶልሃል፣ ልልና መጥቶልሃል፣ እርገት መጥቶልሃል። ወእንዘ ንመጽእ ውስተ ዓለም ምንተን ኢያምጻእነ ነው። ወደዚህ ዓለም ስንመጣ ምን ያመጣ ነው አለ? ስልጣን ይዞ ይመጣል፣ ወርቅ ይዞ ይመጣል፣ ብር ይዞ ይመጣል፣ ልብስ ይዞ ይመጣል? የለም። አዋላጆች በአንድ ክንድ ጨርቅ የተቀበሉት ሕፃን እንጂ ጨርቅ ይዞ የወጣ የለም። ይህች ዓለም ግን አንዱን በይ አንዱን ተመልካች፣ አንዱን ሀብታም አንዱን ድሃ፣ አንዱ ተሰዳጅ አንዱ አሳዳጅ፣ አንዱ ገዳይ ሁለተኛው ሟች አድርጋናለች። አንዱ ገዥ ሌላኛው ተገዥ አድርጋናለች። ይህች ዓለም ከእናታችን ማኅፀን ስንወጣ ግን ሁላችንም ራቁታችን ነው የመጣነው አለ፣ ነገረው። ቀጠለ ወንዘን ሐውር ውስተ ዓለም ምንተኒ እንወስድ፣ ከዓለም ስንሄድም ስንወሰድም የምንወስደው የለም። ይዘግቡ ለዘየአምሩ፣ ለማን እንደምንሰበሰበው አናቅ። በዚህ ዓለም ኑረን ስንሄድ 3 ክንድ ጨርቅ 3 ክንድ መቃብር ነው በቂያችን ሆነ አለና ጢሞቴዎስን አስተማረ። ኢዮብ የነገራት ለሚስቱ ይሄን እና ምን ይላል ሐዋርያው ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግስቱን ሰምታችኋል አለው። ሰምታችኋል ትዕግስቱን። ልጆቹ ሲያልቁ፣ ሰራተኞቹ ሲያልቁ፣ ንብረቱ ሲያልቅ፣ ሰውነቱ በቁስል ሲመታ፣ ጥሩ በሰውነቱ ላይ ወዳና ወዲህ ሲል የኢዮብን ትዕግስት ታውቃላችሁ? በአንዲት ቀን ገንዘቡ ሁሉ ጠፋ፣ ስጋውም በደዌ ስጋ ከራሱ እስከ እግሩ ድረስ ተመታ። በዚህ አስጨናቂ ደዌ ውስጥ ኖረ፣ እግዚአብሔርንም አመሰገነ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እግዚአብሔርን ሲሰጠን ብቻ አይደለም ሲነሳንም ማመስገን አለብን። እግዚአብሔር ሰጭም አምላክ ነው፣ የሚነሳም አምላክ ነው። ስለዚህ ከእግዚአብሔር መቀበልን እንደወደድን ማጣትንም መውደድ አለብን እያለ አንዲት ቃል እንኳና በፈጠረው እግዚአብሔር ላይ አላጉረመረመም ይላል። አላጉረመረመም። እግዚአብሔር ወይ ልጆቼ ለምን አለቁ? እግዚአብሔር ወይ ሰራተኞቼ ለምን አለቁ? እግዚአብሔር ወይ ሀብቴ ንብረቴ ለምን አለቀ አላለም። እግዚአብሔር ወይ ሰውነቴ ለምን ተመታ? ከኔ ቁስል የተነሳ ቤቴ እኮ ሽታው ገማ። ሚስቱ እኮ ቤቱ ይሸታል፣ ይከረፋል፣ ይገማል ብለዋለች እኮ። እሱ ግን የለም። ዛሬ እኮ ብዙ ሽቶ ብዙ ነገሮችን በሰውነታችን አድርገን ታሪክ የለንም እኮ። ኢዮብ እኮ በቁስል ተመቶ ቤቱ ሁሉ እንደዚያ ሆኖ የኢዮብ ዛሬ መዓዛው የትዕግስት መዓዛ፣ የመታገስ፣ የጽናት፣ የእምነት ፍቅረ እግዚአብሔር ፍቅረ ቢስ ያየኑ የኢዮብ ያ መዓዛ ነው አሁን ያለው። ሰዎች ሽቶ ቢነግዱ ሽቶ ይዘው ታጭተው ቢወጡ ያ አይደለም። አፍንጫ ሊበክል ይችላል፣ ወይም ደግሞ መዓዛ ሊሆን ይችላል። ያ አይደለም። ለአንድ ቀን ነው ሲታጠብ ይነጻል። ዘላለማዊ ትዕግስትና መዓዛ ኢዮብን ነው የሚናገረው እና በእግዚአብሔር ላይ አላጉረመረመም፣ እንደውም እግዚአብሔርን አመሰገነ ይላል።
ይቀጥልና የተወለደባትን ቀን ግን ረገመ ይለናል። እና ምንድነው? እንስሶችና ገንዘብ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን። ይህን እንላለን። አንድ ሞባይል ሲጠፋን፣ አንድ የሆነ ነገር ሲጠፋን ምንድን ነው የምንለው? ትናንትና አንድ ዶሮ ሞቶ ዛሬ ቢደገም እግዚአብሔር መጥቶብኛል ገብቶብኛል ቤቴ ነው የምንለው። ትናንት አንድ ልጅ ሞቶ ከ3 ቀን በኋላ ደግሞ አንድ ሰራተኛ ቢደገም እግዚአብሔር የሚባለው በቤቴ ላይ ገብቷል ነው የምንለው አይደል? ኢዮብ ግን እንደዚህ ነው ያለው። በዚህ መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበር ይላል። አዎ አንድ ጊዜ ከቤቱ ይቀመጣል፣ አንድ ጊዜ ዛፍ ስር ይቀመጣል፣ አንድ ጊዜ ሜዳ ላይ፣ አንድ ጊዜ ተራራ ላይ። የሚገርመው ነገር ካለቀበት ንብረቱና ሀብቱ በሰውነቱ ላይ ካለው ከጥራቱ ይልቅ የሰዎች ስድብና የሰዎች ነቀፋ ከቤት እንዲገለልና እንዲወጣ በዛፍ ስር እንዲቀመጥ ያደርገው ነበር ይላል። አይታችኋል። እኛ ዛሬ በድህነታቸው በቋንቋ በተራራ በወንዝ ያገለልናቸው በእኛ ነቀፌታ ምክንያት ከእኛ የተገለሉ ስንት ናቸው? እስኪ ኤልሳቤጥን እናያለን። በኤልሳቤጥ ላይ ሰዎች ነቀፌታ አስቀመጡ። ለምን? ባለመውለዷ ምክንያት። ከሰዎችም ተሳቃ አትጠጋም ነበር ይላል። ዮሐንስ ወንጌል ምዕራፍ 4 እንመልከት። ያቺ ሳምራዊት ሴት አስማንዲዮስ የተባለ ጋኔን በጭኗ ላይ አድሮ ባሎቿን ሲገልባት ከሰዎች ጋር መደብለቅን ጠላች ይላል። ለምን? ይቺ ነፍሰ በላ መጣች እያሉ ያሳቅቋት ነበር። ድህነት ያሳቅቃል፣ ማጣት ያሳቅቃል። አሮዬ መልበስ ያሳቅቃል። ስንት ሰዎችን ያሳቀናቸዋል፣ ቤት ይቁጠረው። በዚህ መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ ወዳጆች የሚስቱ ዘለፋ በዝቶበት ነበር። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህ ስደበውና ሙት። ማንን? እግዚአብሔር። እንግዲህ የሰው ከሞቱ አሟሟቱ ይባላል። ይቺ ሴትዮ በመጽሐፍ ቅዱስ ላይ በነገራችን ጠንካራና ደካማ የሚባሉ ሴቶች አሉ። አቢግያ የምትባል ጠንካራ ሴት ባሏ ናባል ይባላል። የማይረባ ሰው ነው፣ ሀብታም ነው። ሀብቱን ግን ያላወቀበት ከዳዊት ጋር ሲጣላ እሱ አይምሮ ምናምን ቴነ ይለዋል፣ እሷ ግን አይምሮዋ ከባድ ሄዳታል። ዳዊት ናባልን ሊገለው ሲል ባለ አይምሮዋ አቢግያ ሄዳ ንጉሥ ወይ አንተ ትልቅ ሰው ነህ፣ ትልቅ ንጉሥ ነህ፣ ጎልያድን የጣልክ እስራኤልን ያስከበርክና ሀገርን የጠበክ ሰው ነህ። ይሄ ምናምንቴን ሰው ገለህ ክብርም አይደለም ልልናም አይደለም። አይምሮ የተዛባ ነው። አያችሁ፣ ለማዳን ስትፈልግ እኮ ነው። አይምሮ የተዛባ ነው። አሁን በግ ሲሸልት ካለው ድግስ ለሰራተኞች ላክነኝ ነው ያልከው። ይህን ማድረግ እኮ የሚከብድ አይደለም። እኔ ግን ከዚያ እጥፍ አምጥቻለሁኝና ተው ብላ ባሏን ከሞት አድናለች። ደካማዋ ሴት ደግሞ ጠንካራው ኢዮብ ቤት ደግሞ ያለችው ደካማ ሴት እግዚአብሔርን ስደበው አለችው። አየው፣ አቢግያን ስናያት ባለ አይምሮ እግዚአብሔርና ባሏን ያስታረቀች፣ ይችኛዋ ደግሞ ምናምንት የሆነ ኢዮብን ከእግዚአብሔር ጋር ለማጣላት። ዛሬም እንዲህ ነው ባለንበት ዘመን ያለ። ዳግመኛ እግዚአብሔርን እግዚአብሔርን ደጅ ትጠናዋለህ፣ ወደ እግዚአብሔር ትጸለያለህ፣ ትለምናለህ። ዳግመኛ እግዚአብሔርን ደጅ እጠናዋለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን አለችው። እሱ ግን እንዲህ ሲል ይመልስላታል፣ አንቺ ሰነፍ ነሽ ነው የሚለው። አለቀ። ይሄ ነው ትዕግስት፣ መታገስ። እንዲህ ነሽ ብሎ አላሰቀቃት። አንቺ ደካማ ላይ ሰነፍ ነሽ፣ እንዲህስ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ፣ ሴቶች ልጆችና ወንዶች ልጆች ሞቱ። እኔም 9 ወር ሳረግዝ ሳምጥ ስወልድ ላይረሙኝ ላይጠቅሙኝ በከንቱ ደከምኳል። 9 ወር ያረገዝኳቸው ያሳደግኳቸው ላይረሙኝ ደከምኩኝ። ስለዚህ ስደበውና ሞት አለችው። አንተም በመግል ተውጠህ በትል ተከበህ ትኖራለህ፣ ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ እቀላውጣለሁ፣ ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግሬም አርፍ ዘንድ ከጧት ጀምሮ ፀሐይ እስትገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረኸው ሙት አለችው። የራሷን ችግር ዘርዝራ አለችው። ስደበውና ሙት አለችው። እዞራለሁ፣ እቀላውጣለሁ። አንተ ግን በገል ሰውነትህን ታካለህ፣ በገል አመር ላይ ወድቀሃል።
ትሎች በሰውነቱ ላይ ይርመሰመሳሉ። ቤቱ ሽታው ተለውጧል፣ አያስገባም አያስወጣም። አፍንጫዬ ልጅ ራሱ መግባትና መውጣት አልቻልኩም አለችው። እሷ ናት። የኢዮብ መልስ እንየው። ኢዮብ ሚስቱን እየተመለከተ ሰማት። በምን? በትዕግስት። የምትናገረውን ሁሉ በትዕግስት አዳመጣት። የእኛ ችግር እኮ አናናግር፣ በስርዓት አንናገር። ትልቁ ችግራችን ይሄ። ኢዮብም ሚስቱን እየተመለከተ ሰማት። ስርዓት እንዳልተሰራባቸው ከአሕዛብ ሴቶች እንዳንዲቱ ተናገርሽን። ስርዓት እንዳልተሰራባቸው የእግዚአብሔር ክብር፣ የባል ክብር፣ የልጅ ክብር፣ የእግዚአብሔር የማምለክ ስርዓት፣ ከባል ጋር የመኖር ስርዓት፣ ልጆችን የማሳደግ ስርዓት፣ ቤትን የመምራት ስርዓት እንዳልተሰጣቸው እንዳልተሰራባቸው ከአሕዛብ ሴቶች እንዳንዲቱ ተናገርሽን? ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበል፣ ከዚህ በኋላ መከራውን አንታገስምን አላት። ይሄ ነው እንግዲህ ትዕግስት እንደ ኢዮብ የሚባለው። ለዚህ በጎውን ከእግዚአብሔር እንደተቀበል ይህ መከራ ሲመጣ፣ ይህ ማጣት ሲመጣ፣ ይህ በሽታ ሲመጣ አንታገስምን? ትዕግስቱን ያደለን እግዚአብሔር። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ ይላል። ወርቅነቱ የሚታወቀው ከእሳት ሲወጣ ነው። ሰውም ጻድቅነቱ፣ ነቢይነቱ፣ ካህንነቱ፣ መምህርነቱ የሚታወቀው ተፈትኖ ማለፍ ሲችል ነው። እስመ ከመ በእሳት ከመ ወርቅ ፈተኖሙ ወከመ ጽንሐ መሥዋዕት ተወክፎሙ ሰማዕታት። በእሳት ተፈተኑ፣ እንደ ወርቅ ነጥረው ወጡ። እነ ቅዱስ ጊዮርጊስ፣ እነ ቶማስ፣ እነ ቅዱስ ጳውሎስ፣ እነ ቅዱስ ጴጥሮስ በእሳት ሰይፍ እሳት ነው፣ መስቀል እሳት ነው፣ የፈላ ውሃ እሳት ነው። በዚህ ተፈትነው አለፉ። እነዚያ ናቸው ዛሬ ሰማዕታት የሚባሉት። እነዚያ ናቸው ዛሬ ጻድቃን የሚባሉት ነው። እግዚአብሔርን በደመና ውስጥ ተነጋገረው። ከተናገረውም በኋላ ከደዌው ፈወሰው። ተሰአሎ እግዚአብሔር በደመና ወበአውሎ ለኢዮብ ወይቤሎ። እግዚአብሔር በደመና ውስጥ ለእግዚአብሔር በደመና ውስጥ ኢዮብን አናገረው። ተሰአሎ እግዚአብሔር በደመና ወበአውሎ ለኢዮብ ወይቤሎ። በደመና ውስጥ እግዚአብሔር ኢዮብን አናገረው፣ በትዕግስትም ጎበኘ ይላል። እግዚአብሔር አምላክ በትዕግስቱ ይጎበኛል። በደመና ውስጥ ተነጋገረው። ከተናገረውም በኋላ ከደዌው ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልናም እግዚአብሔርን አገለገለ ይለናል። ጸኒሐ ጸናሕክዎ ለእግዚአብሔር። እግዚአብሔርን ደጅ ጸናሁት። መቆየትም ቆይቼ እግዚአብሔርን በትዕግስት ደጅ ጸናሁት። ትዕግስቴን አይቶ እግዚአብሔር መለሰልኝ። በትዕግስት እግዚአብሔር ደጅ እንድንጸናው የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። ኢዮብን ያጸና እኛን ያጽናል። ለኢዮብ ትዕግስትን የሰጠ ለእኛም ትዕግስትን ይስጠን። ለኢዮብ እነሆ ማስተዋልን የሰጠ ለእኛም እግዚአብሔር ያድለን። የጻድቁ ኢዮብ በረከት፣ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ተረዳኢነት አይለየን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።